ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላይቼ እኔ በሞት አላደርግም ከሞት ድናለሁ። የአንዳንድ ሙስሊሞችን ብልግና አላሳያችሁ። ልክመሰው ታሳ ልክመሰው ምንም አይለኝም ምንም ያባተች ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት ሞተ ተብሎ እርሞን አውጥታ 16 ዓመት ጥቁር ለብሳ ቆርባ ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ሕይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ሕይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ሕይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ሕይወታቸውን ለመቀየር ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ሕይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮው በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በሕይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማ ሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በሕግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። መልካም። የአንዳንድ ሙስሊሞችን ብልግና አላሳያችሁ። ልክመሰው ታሳ ልክመሰው ምንም አይለኝም ምንም ያባተች ቆይ አባተች የአባቶች ምንድነው ያሉት ሰምታችኋል? ግልጽ አይደለም ቃሉ። ግልጽ ስላልሆነ ብቻ አን ስላሰማ ርን ትሞላበታለህ ማለት ነው። ለምሳሌ ከአንድ ሙስሊም ወንድሜ ጋር ያወራው አልል ይችላል። ርን የሚሞላው ወይስ ላን የሚሞላው? አላህም ለማለት አን የሚቀድመው፣ አርም ለማለት አን የሚቀድመው። ያላለቀን ፊደል ወይም ግልጽ ያልሆነን ፊደል ሞልተ የራስህን የብልግና ውጤት የአእምሮህን ውጤት መናገር በሰው እምነት ላይ እጅግ በጣም ብልግና ነው እና ያንተ አምላክ የሚከብረው በዚህ ተግባር ከሆነ እመነኝ፣ ያንተ አምላክ የአእምሮ ውጤት ነው። በአንተ የአእምሮ ውጤት የሚደሰትልህ ስለሆነ ማለት ነው። ግን በጣም የብልግናቸው ጥግ ማለት ነው። እቺ ቪዲዮ ተቆርጣ ከወጣችበት ትንሽ ደቂቃ 1-2 ደቂቃ ወደፊት ቀደም ቢሉ አለ ምን እንደሆነ ላሰማችሁ በጌታ። አረፍ የሚዘጋጀው ጣበሌ ገመሩ ይባላል። እነሱ
ጣብል በመጀመሪያ ይቆፈራል አይደል ያሉት? ያንተ ካካ ተቆፍሮ ነው የሚወጣው። ተቆፈረ በኋላ ይቀቀላል። ተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። እንግዲህ ይሄ እዛው ቪዲዮ ላይ ነው ያለው። ከዚህ ትንሽ 1-2 ደቂቃ አልፎ ነው ቆርጣ ያመጡት ማለት ነው። ይሄን መስማት ሳትችል ሌላ ፖለቲካ ለመስራት መሞከር ብልግና ነው። አንድ ግልጽ የሚያደርግላችሁ ሌላ ቪዲዮ ላሰማችሁ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ የቷን ቋርፍ? ይሄ ነው ይሄ ቋርፍ ነው። ቋርፍ ነው። ምንድነው ቋርፍ የሚሰራው? በከምን ቋርፍ ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ደርቃ ኋላ በትንሽ መልክ አድርገህ ነው የሚደረግ። ሙዝ ሳይበስል ያለው ማለት ነው። ይሄው እኔ ያደረጋችሁ ትልቅ ብልግና ነው እና ከእንደዚህ አይነት ብልግና አውጡ። ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ሁላችሁም ይሄንን ቪዲዮ ኮፒ ሊንክ ዲዩት ሼር እያደረጋችሁ ለኮሜዲያን እሸቱ አድርሱልን። ውድ ወንድማችን ቤተክርስቲያንን በምትረዳበት መንፈስ እጅግ አድርገን እናመሰግናለን፣ እናከብራለን። ነገር ግን ወንድማችን አሁን በሰሞኑ በሰራው ዶክመንተሪ በሚመስል አቀናብረ ፊልም ጽፈ ዋልድባ ገዳም የሄድክበት መንገድ ትክክል አይደለም። ይሄ ቦታ እግዚአብሔር ከዓለም ሰውሮ ከዓለም ዕውቀት ጥበብ ሰውሮ ያስቀመጠው ቦታ ነው። አንዳንድ አገልግሎቶቹ በሶሻል ሚዲያ ይወጣሉ። ነገር ግን ልጄን ከገዳም አሰጡልኝ በሚል ዶክመንተሪ ስራ የገባበት መንገድ ትክክል አይደለም። ይሄንን ቦታ እግዚአብሔር አስቀድሞ ከዓለም ዕውቀትና ጥበብ ሰውሮ ያስቀመጠው ብሔረ ብፁዓን ብሔረ ሕያዋን የሚገኙበት ቦታ ነው። የዋልድባ ገዳም በቅዱሳን መላእክት የሚጠበቅ ቦታ ነው። ውድ ወንድማችን አንተ እዛ ቦታ ከመሄድ በፊት ከ1989 ጀምሮ እስካሁን ድረስ የአባ ሳሙኤል የቃል ኪዳን ልጆች ያላቋረጠ ያላሳለሰ ድጋፍ እያደረጉ ቆይተዋል። ሶላር ገብቷል፣ ወጮ ገብቷል፣ ማረፊያ ገብቷል። የሚፈለገውን ለጸሎት የሚያስፈልገውን ነገር እዛ ቦታ ላይ ይወስዳሉ። የአባ ሳሙኤል የጻድቁ አባ ሳሙኤል አቡነ ሳሙኤል ዘዋልድባ ልጆች። ስለዚህ አንተ ለዓለም ሶሻል ሚዲያ ለሶሻል ሚዲያ ቡዳ እያጋለጥክ ያለኸውን ይሄንን የብሔረ ብፁዓን የብሔረ ሕያዋንን ቦታ በእንዲህ አይነት መልኩ ለመርዳት መነሳት አልነበረብህም፣ ማቀድም አልነበረብህም። እኔ ፎሎወር ለማግኘት ብዬ አይደለም። የዋልድባ ገዳም በቅዱሳን መላእክት የሚጠበቅ ቦታ ነው። ካሜራ የማይፈልጉ ሰዎች አሉ። ሲቀረጹ እንኳን ደስ ሳይላቸው እየተቀረጹ ያሉ አሉ። ነገር ግን አንተ በዚህ በኩል ፎሎወሩንም በዚህ በኩል መንፈሳዊውንም ነገር ይዛል። ሁለት እግር አለ ተብሎ ሁለት ዛፍ አይወጣም። አንዱን ምረጥ፣ ወይ በስውር አስረዳ ወይ በስውር አግዝ። ቀኝ ሲሰጥ ግራህ ይመልከት ስለሚል ዓለም እንድታጨበጭብልህ ዶክመንተሪ እየሰራ እንዲህ አይነት መካነ ቅዱሳን ቦታዎች ላይ አትሂድ እባክህን፣ መቅሰፍት ስላለውን እኛ ወንድሞች ካልነገርን ማንም ሊነግርህ አይችልም። መላእክት የሚኖሩበት ቦታ በቀንና በሌሊት ቅዱሳን መላእክት የሚጠብቁት ነው። የሀገራችን የኢትዮጵያ ተንሳኤ የጸሎት ተንሳኤ ሀገራችን ከውድቀት የምትወጣበት ጸሎት የሚፈልቀው የሚወጣው የሚፈሰው ከዚህ ቦታ ነው። አንተ ካሜራ ይዘ ዩቲዩበሮች ባለሙያዎች ይዘ ፊልም የምትቀርጽበት ቦታ አይደለም። እባክህን ወንድማችን እሸቱ መለሰ ከዚህ አይነት ድርጊት ተቆጠብ። የምትረዳውን የምትሰጠውን እግዚአብሔር አምላክ ይቁጠርልህ። ግን በዚህ መልኩ እንዲህ አይነት ትልልቅ ገዳማትን ለሶሻል ሚዲያ ቡዳ እያጋለጥክ እየሰጠ ባታስረዳ ይሻላል፣ ባይረዳ ይሻላል፣ ባይታገዝ ይሻላል። በጣም ብዙ አገልጋዮች በስውር ሰጥተዋል፣ በስውር እያስረዷሉ እስካሁን ድረስ። ለአብነት ያክል ስማቸውን መጥቀስ ካስፈለገ እነ መላከ ሰላም እንግዳ ወርቅ በቀለ፣ ወንድማችን ዘመድኩን በቀለ፣ እነ ደረጀ ዘወይንዬ ከ1990 ጀምሮ እስካሁን ድረስ የሚችሉትን እያደረጉ እያገዙ ነው የሚገኙ። እባክህን እጅን ከገዳማዊ እንዲህ አይነት ካሉ ገዳማዊ ቦታዎች ላይ እጅን አንሳ፣ ካሜራህን አንሳ። ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። ሶፎንያስ ባስተላለፈው መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ
ትልቅ ሚስጥር ይፋ እንደሚያደርግ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ በዚህ መልኩ ደምድሟል። ታዲያ የጋዜጠኛ ሶፎንያስን መልእክት እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። መልካም ጊዜ